ሰላም ዓለይኩም ወረሕመቱላሂ ወበረካቱ። ወደ አላህ ከተጣራና መልካምንም ከሠራ እኔ ከሙስሊሞች ነኝ ካለም ሰው ይበልጥ ቃሉ ያማረ ማን ነው? ሱረቱል ፉሲለት 33 ኢስላም ምንኛ ያማረች ስያሜ! አዎ የጥራትና የልቅና ባለቤት የሆነው ጌታችን አላህ ከሃይማኖት ሁሉ አብልጦ እስላምን መረጠልን። ጌታ አምላካችን አላህ ስብሓነ ወተዓላ በቁርአን እንደ ገለጸልን አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው። ሱረቱል አል ኢምራን ቁጥር 19። የዚህ ተወዳጅ እውነተኛና ምርጡ ሃይማኖት ኢስላም ሲሆን የእምነቱ ተከታዮችም ሙስሊሞች በመባል ተሰየሙ። ከዚህ በኋላ ሌላ መጠሪያ ጭራሽ አያስፈልጋቸውም። ጌታ አምላካችን አላህ በተከበረው ቃሉ እንዲህ ይላል፣ በአላህም ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል፣ በእናንተም ላይ በሃይማኖት ውስጥ ምንም ችግር አላደረገባችሁም። የአባታችሁን የኢብራሂምን ሃይማኖት ተከተሉ፣ እርሱ ከዚህ በፊት ሙስሊሞች ብለው ሰይሟችኋል። በዚህም የቁርአን መልእክተኛው በእናንተ ላይ መስካሪ እንደሆኑ እናንተም በሰዎች መስካሪዎች እንድትሆኑ ሙስሊሞች ብሎ ሰይሟችኋል። ሰላትንም ማስተካክላችሁ ስገዱ፣ ዘካንም ስጡ፣ በአላህም ተጠበቁ፣ እርሱ ረዳታችሁ ነው። እርሱ ምን ያምር ጠባቂ፣ ምን ያምርም ረዳት። አልሐጅ ቁጥር 78። አዎ ታዲያ ነገሩ እንዲህ ከሆነ ወደ አላህ ከጠራና መልካምንም ከሠራ እኔ ከሙስሊሞች ካለም ሰው ይበልጥ ቃሉ ያማረ ማን ነው? ፉሲለት 33 ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የቅድመ ኢስላም ጃህልያ ዘመን መጠራሪያ የተጣራ እሱም ከጀሃነም ነው፣ መንበርከኪያ ተቈረጠለት የሆነ ነው። አንድ ሰውም የአላህ መልእክተኛ ሆይ ቢሰግድም ቢጾምም አለ። እንዲህም አሉት፣ ቢሰግድም ቢጾምም ይልቁንም በአላህ መጣሪያ በሆነች በዛች ሙስሊሞች ምእመናኖች የአላህ ባሮች ብሎ በሰየማችሁ ብቻ ተጠራሩ። በጃቢር ቢን አብዱላህ በተወራው ሐዲስ ደግሞ ሁለት ሰዎች ሙሃጅር ስደተኛና አንሷሪ የመዲና ነዋሪ ተቀባይ ረዳቶቻቸው በመካከላቸው ቅራኔ በገባ ጊዜ አንሷሪ ምንኛ ያማረ ነው ሲል፣ ሙሃጅርዬ ደግሞ ሙሃጅርይ ምንኛ ያማረ ነው በመባባል ለነፍሶቻቸው የልቅና ስም ሲሰጣጡ፣ ያንንም የአላህ መልእክተኛ ሰላት ወሰላም ዐለይህም በሰሙ ጊዜ እንዲህ አሉ። በቅድመ ኢስላም ድንቁርና ዘመን ጃህልያ መጠራሪያ በሆነች ምን ነው ግዴለሽ ሆናችሁ? ኧረ ተዋት፣ እሷ እኮ የገማች ጥንብ ነች አሉ። በሌላ ዘገባ እሷ እኮ መጥፎ የሆነች ቆሻሻ ነች አሉ። ከታላቁ ታቢኢ መይሙን ቢን ሚሕራን የተገኘው ሐዲስ ደግሞ እንዲህ ይላል፣ ከኢስላም ሌላ የሚጠራ ከሆነ የልብ ወለድ ስያሜ ሁሉ ራቁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ኮፒ ፔስት ሼር በማድረግ የአጅሩ ተካፋይ ሁኑ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።